ጣና የባህር ዳር ጌጥ፣ የውበትና የታሪክ ማህደር። በሚሊዮኖች የሚቆጠሩ ጎብኚዎችን በውበቱ ያማለለው ይህ ገነት ከጥልቅ ታሪኩ ባሻገር ለብዙዎች የሕይወት መሠረት ሆኖ ቆይቷል። በተለይም ደግሞ ሕይወታቸውን በዚህ ሐይቅ ላይ ላደረጉት የጀልባ ሹፌሮች። ነገር ግን በዚህ ወር ሁሉም ነገር ተቀይሯል። ሁሌም በሳቅ በጫጫታና በጀልባ ሞተሮች ድምፅ ይናወጥ የነበረው ጣና ዛሬ ወደ አስፈሪ ጸጥታ ተቀይሯል። በማንም ያልታሰበና ልብን የሚያነዝር ክስተት በባህር ዳር ተከስቷል። በዚህ ወር አንድም ጀልባ በጣና ላይ አይንቀሳቀስም። የሐይቁ የጀርባ አጥንት የነበሩት እነዚያ ደልዳላ የጀልባ ሹፌሮች በአንድ ጀንበር የት ገቡ? ምን ዋጣቸው? ጀልባዎቻቸውን እንዲህ በባዶ ጥለው እንዲጠፉ ያስገደዳቸው ያ አስከፊና መራራ ምስጢር ምንድን ነው? ቱሪስቱ መጥቶ ፎቶ ተነስቶ ተዝናንቶ ወደ ቤቱ ይመለሳል። እኛ ግን የምናየው የሳቁን ልውውጥ ብቻ ነው፣ ከካሜራው ጀርባ ያለው የጀልባ ሹፌሮች። ይህ ግን እጅግ አሳዛኝና የሰቆቃ ነው። ከንጋት እስከ ምሽት በከባድ ፀሐይ፣ በሚቆርጥ ንፋስና በሚያስፈራ የጣና ማዕበል ውስጥ እየታገሉ የሚያገኙት ገቢ ግን የዕለት ጉርስ እንኳን መሸፈን የማይችልበት ደረጃ ላይ ደርሷል። የነዳጅ ዋጋ ሰማይ መንካቱ፣ የቱሪስቱ ቁጥር በከፍተኛ ሁኔታ ማሽቆልቆሉና የጀልባ መለዋወጫ ዕቃዎች ውድነት የእነዚህን ሰዎች ሕይወት ወደ ሲኦል ቀይሮታል። ለዓመታት ሲያገለግሉት የነበረው ሐይቅ ዛሬ ሊመገባቸው አልቻለም። ዋስትና የሌለው ሥራ፣ ሕክምና ያጣ አካል እና በቤት ኪራይና በልጆች ትምህርት ወጪ የሚጨነቅ አእምሮ። ለዚህ ነው በዚህ ወር የጣና ጀልባዎች በሙሉ ሞተራቸውን ያጠፉት። የኑሮ ማዕበል ከጣናው ማዕበል በላይ አስፈሪ ሆኖባቸዋል። በባህር ዳርና በጣና ዙሪያ ያሉ የጀልባ ሹፌሮች ወይ በኑሮ ውድነት ተሸንፈው ሌላ የጉልበት ሥራ ፍለጋ ተሰደዋል፣ አሊያም በቃን ብለው የዝምታ አድማ መጥተዋል። ጀልባዎቹ አሉ፣ ነፍስ ዘርቶ የሚያንቀሳቀሳቸው ሹፌር ግን የለም። ጣና ዛሬ አዝኗል፣ ልጆቹን አጥቷል። ይህ በጣት የሚቆጠሩ ግለሰቦች ጉዳይ አይደለም። ይህ የአንድ ትልቅ ከተማና የቱሪዝም ዘርፍ ሞት ነው። እነዚህ የጣና ጀግኖች ድምፅ ሊሆናቸው፣ የሚመለከተው አካልም ቆም ብሎ መፍትሄ ሊፈልግላቸው ይገባል። እናንተስ ተመልካቾቻችን በዚህ አስደንጋጭ ክስተት ላይ ምን ታስባላችሁ? ሹፌሮች ከገቡበት የኑሮ አዘቅት እንዴት ሊወጡ ይችላሉ ብላችሁ ታምናላችሁ? ሐሳባችሁን በኮሜንት አስቀምጡልን። ይህ ቪዲዮ ለብዙዎች እንዲደርስና የእነዚህ ወንድሞቻችን ድምፅ እንዲሰማ ቪዲዮውን ላይክ እና ሼር ማድረግን አትርሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።